እኔ ጋር ትንሽ እንድትቆይ እፈልጋለሁ ማለት ይሄን ቤተሰሽ እኔ ጋር ትንሽ ጊዜ እንድትቆይ እፈልጋለሁ። ይሄ ምን ሀሳብ አሁን ጋር ነው ምን ሀሳብ አጣሽ? አይኖ ምን እንደምታስቢ ስለማቅ ነው። ኖ አይሆንም። ኖ አይሆንም፣ በፍጹም አይሆንም። እኔ ከዚህ ቤት አሁን ልወጣ አላረገውም። ለምን ሲጀመር አሁን እኔ ከዚህ ቤት መውጣት አልፈልግም። እኔ ሰማኋቸው አንዳንድ ደስ የማይሉ ነገሮች አሉ። ምን አለ እንግዲህ ችግር የለውም ሜሪ። ማለት አንደኛ ነገር በዚህ ጉዳይ ላይ አንደኛ ማመን እፈልጋለሁ። አመኝበት ሊሆን ይገባል። ዝም ብዬ አልወጣም። ሰላም፣ እንዴት ናችሁ የሜሪ ፒንክ ተከታታዮች በሙሉ? አለን እንዴት እያደረጋችሁ ነው? እግዚአብሔር እንግዲህ ሰላሙን ያምጣላችሁ ነው አሁንም የምለው። ለኛ ስለምትደግፉን ስለምታበረታቱን ምናምን በጣም ነው የምናመሰግነው። እሺ ተናድጃለሁ ዛሬ። ያው እንግዲህ እኛ ህይወታችን እንደዚህ ነው፣ እያያችሁ ነው ያለውን ነገር ነው። አንዳንድ የሚደብር ነገሮች አይቻለሁ፣ በጣም ልክ ያልሆኑ ነገሮች አይቻለሁ። እሱን ለማስተካከል ነው እንትን እያልኩ ያለሁት። አብርሃም እየሰራህ ያለው ነገር አሪፍ አይደለም። በጣም ያስደበርከኝ። እኔ በራሴ ያረከው ነገር ቪዲዮቹን አይቻለሁ። በዚህ ያህል ልጅቷ ላይ የምትረማመድባት ሰው አይደለህም። እውነት ለመናገር የምትረማመድባት ሰው አይደለህም። ተፋቅራችሁ ተዋዳችሁ አብራችሁ መሆን ብትፈልጉ ከማንም በላይ ደስታችን ነው። ግን ይሄ በጣም ሰው እየናክና ምንም አታመጡም ነገር እያልክ የምታረገው ነገር ግን ራስህም ቢሆን ደባሪ ነገር ነውና ደስተኛ አያረግህም። የምታረገውም ነገር ልክ አይደለም። እኔ እውነት ጋይስ ቃላት አጥሮኛል፣ የምናገረው ነገር የለም ምናምን። ስለዚህ ማድረግ የምችለው ምንድነው ልጅቷ መጎዳት የለባትም ከዚህ በላይ። እሷን ማናገር ነው የምፈልገው። ዛሬ እንግዲህ ቤታቸው ድረስ መጥቻለሁ። ማውራት ፈልጋለሁ። እሷን በደንብ ክሊር ውስጧ ምን እንደሚሰማት ምን እየተሰማት እንደሆነ በዚህ ሰዓት ማወቅ ፈልጋለሁ። ከጎኗ ሆኜ በጣም ብዙ ነገር ነው እየሰማሁ ያለሁት። በሄርሜላ በኩል በጣም ብዙ ነገር ነው እየሰማሁ ያለሁት። በአብርሽ በኩል በጣም ብዙ ነገር ነው እየሰማሁ ያለሁት። በእህቱም በኩል እንደዛው፣ ሌሎችም ይቀጥላሉ። ማንም ሰው ግን ከዚህ በኋላ እሷን ሲነካትና ሲያስቀይማት ማየት አልፈልግም። እንደ ሀሳብ ራሳችሁን ተቆጣጠሩ ነው ማለት የምፈልገው። ምክንያቱም የምታረጉት ነገር ልክ አይደለም። ልክ እየመሰላችሁ ከሆነ በጣም ተሳስታችኋል። ልክ አይደላችሁ። ምንም ይሄ ግብ የሚመታ ነገር አይደለም ያረጋችሁ ያላችሁት። ከናንተ የማይጠበቅ ስፔሻሊ አንተ እሺ ፍታት የልጅ ምንድነው የልጅህ እናት ናት። ቢያንስ ሪስፔክት አይኖርህም እንዴ? ሌላው ነገር ይቅርቶ አበድኩልሽ ሞትኩልሽ ስትል የነበርከውን ጊዜ ተው። አሁን ግን ቢያንስ አትሳዝንህ? ህይወቷ ያሳዝንህ? ምንም አልሆነችም፣ ግን እንዲህ የምታረግባት ነገር ይጎዳታል። ትረበሻለች። እንኳን ብለሃት ትጨነቅላትም አታስብላትም። ምን ያህል ነገር አይምሮ ይደፍን ነው ውስጥ ምን ቢያስብ ነው? ስለዚህ እኔ አሁን ወደ ቤት ገብቼ ማውራት ፈልጋለሁ፣ መነጋገር ፈልጋለሁ ከሷ ጋር። አይ ቲንክ በዚህ ያህል እየጎዳቿት እንደሆነ ለራሴ መንገር አልፈልግም። ቢኮዝ ያልመጣውበትን ጊዜ እንድቆጭ ነው የምታረጉት። እኔ ግን ያው በመሀል ያልገባሁት ነገሮች ራሳችሁ ታስተካክላላችሁ ምናምን ብዬ እንጂ የማንም መቀለጃ እንድትሆን አይደለም። ግን አይቼዋለሁ አብርሽ ቪዲዮ ደስ አይልም። ልጅቷ ምንም ልታረጋት አትችልም። አንተ እንደፈለከው ደግሞ የሱፐር ማርኬት ዕቃ አይደለችም። ኤኒ ታይም መተህ ፒክ የምታረጋት ኤኒ ታይም መተህ ልጅን ምናምን ሰው እንዳይመጣ በዚህ እንዳይወጣ በዚህ አጋዥ አንተ አይደለም። አንተ ከህይወቷ መውጣት ትችላለህ፣ መብት ነው። እሱን አልከለክልህም። እሷን ማዘዝ ግን በዚህ ሰዓት አትችልም። ማዘዝ የምትችላቸው የሚታዘዙልህን ሄደህ ማዘዝ ትችላለህ። እሷ ግን አትታዘዝልህም። ክብሯን የምታስቀድም ናት። በዚህ ሰዓት ማናችሁም ጋር ዝቅ ብላ እንድትታይ አልፈልግም። ከማንም በላይ እንጂ የማንም በታች አይደለችም። ይሄን ደግሞ በደንብ ካንተ በላይ ደግሞ የሚያውቅ ሰው የለም። አብራ ጠንቀህ ታውቃለህ። ስለዚህ ያላችኋት ያላችሁት ነገር በጣም ከባድ ነገር ስለሆነ እንግዲህ ላረግ የምችለው ምንድነው እኔ ይሄን ሀሳብ ነው ነገሮችን ለማስተካከል ሩታ ወይኔ ቤት ትመጣለች ወይ ግዴታ ቤት ትቀይራለች። ኦሬዲ ቤቷን ስለሚያውቁ እየመጡ መደንፋታቸው ነው ምናምን። ያ ደግሞ አያስኬድም። ማንም ቤት እየመጣ ህይወቱን ሌላ ቦታ አድርጎ ሁለት ቤት ማስተዳደር አይቻልም። እሺ አቶ አብርሃም፣ ስለዚህ ነው
ወደ ቤት እንሂድ። እንግዲህ ተመልሰን መተናል ማለት ነው። ያው የወሰ መናገር በጣም ደብሮኛል። እግዚአብሔር ነው የምነግራችሁ። ግን ይሄ ስሜት ደግሞ እኔ እንደዚህ የተሰማኝ እሷ ምን ይሰማታል የሚለው ነገር አለ። እስቲ የሚሆነውን እናያለን። በተቻለኝ አቅም በጣም ለመረጋጋት ሞክራለሁ። ውስጧን አይምሯ እንዳይነካ ደብሯት ሊሆን ይችላል በጣም ምናምንና እሱን ለማድረግ እንትን ያለው በጣም ከመናደድ የተነሳ የትም አትሄድም ብዬ በቃ ዘዬ ነው የመጣሁት። የለችም እንዴ? እኔ ነኝ። እንኳን እንደዚህ ስቀሽ አገኘሁሽ ሜሪ፣ የኔ እናት፣ የኔ ቆንጆ በቃ ሁሌ በጭንቱ የኔ ቆንጆ ለማን ብዬ በይኝ። እናት ደክም ብሎኛል። ሻወር ራሱ ቦስ ደስ ይለኛል። አሁንማ እኮ በቃ ከወገብ በታች እኮ ልትበልጪ ነው። ኧረ እዚህ ጋር ከብዷል። የኔ ቆንጆ፣ የኔ ውድ፣ የኔ ንግስት አለሽልኝ። እስኪ ፋሚሊዎችን ሰላም ቢያቸው። ሩታዬ ቆይተሻል እኮ በጣም። አንቺ እስቲ ተገኘ። ሰላም እንዴት ናችሁ? የሜሪ ቆንጆ፣ የሜሪ ፒንክ ፋሚሊዎች አለን። ይመስገንኛ። እንዴት ነሽ? ደህና ነሽ? አለሁልሽ የኔ እናት። አሜን፣ ፈጣሪ ይመስገን። ጸጉርሽ ምን ሁሉ በቃ ውበቱ በየቀኑ ድፍት። ምንድን ነው ሚስጥሩ? ቀልታሽ ኮረም እንደው ይወት ሩታዬ እንኳን እንደዚህ ሳቅሽልኝ ነው ለመናገር። አንቺን የምንፈልገው እኛ እንድትስቂልን፣ እንድትጫወቺልን፣ እንዲከፋሽ በፍጹም አንፈልግም። ታውቂያለሽ፣ በጣም የሚወዱሽ ኦዲየንሶች አሉ፣ በጣም ስለአንቺ የሚጨነቁ ፋሚሊዎች አሉሽ። በጣም ታውቂያለሽ። በጣም 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 ወደኛ ደግሞ ስትመጪ እጅግ በጣም ታውቂያለሽ። በቪዲዮ አልምጣ እንጂ ያንዳንዱን ነገር እመክርሻለሁ፣ ቤትም እመጣለሁ። አሁን ብዙ ሰው የሚያውቀው እስከዛሬ የት ነበርሽ ምናምን የሚሉኝ ብዙ ሰዎች አሉ። በቪዲዮ ነው እንጂ ያልመጣሁት እኔ በሐሳብ ካንቺ ጋር ነበርኩኝ። ግን ብዙ ጊዜ በሰው ህይወት ገባሽ ምናምን ስለምትል ልጅ ከወለድሽ በኋላ ብዬሻለሁ። አልራስሽም ፈራው ማለት ይሄን አድርጌ ይሄን በይ ምናምን ማለት ፈርቻለሁ ብዬሻለሁና ለምንድን ነው እነዚህን ፎቶዎች የማታወርጃቸው? በእግዚአብሔር አውርደው። በእውነት አውርጃቸው። በቃ ማለት አይንን ራሱን ያሰራው እንዳይወርድ ብሎ ለምን እኮ እንዳይወርድ እንዳለ ራሱ ይገርመኛል። ይወዳቸዋል መሰለኝ ፎቶዎቹ። አንቺ እንዲስተውኝ ሰው ስለማያውቅሽ ነው መፍራት ነው ያለብሽ። ውስጥሽ እንዴት እያረረ ውስጥሽ እንዴት የተቃጠለ እንደሆነ አውቃለሁ። ማለት ደብሮሽ እኔ ደበረ ሜሪ እንዲህ እንዳትዪ አይልሽ በፊት ቀረ እኔ እንዴ ያስታውቅብኛል ፊቴ ላይ ምናምን ፈገግታ የለም ከነ እንደዚህ ታውቂኛለሽ እኮ ከበፊትማ ለማውራት ራሱ ይከብደኛል። እንባ ነው የሚቀድመኝ። አይ ነው እኔ ነገር ያለሽ ከዘር እኮ ነው ነገር ከዘር ነው እኮ እያየሽ ነው እንግዲህ ሰላም ሆኜ ኖሬን ፈታ ብዬ እየኖርኩ አይደል? እውነት ነው። እኔ ደግሞ እንደዚህ ሰላም ሆኑ ነው ፈልገው። ሰላም ከሆንኩኝ ደግሞ ረጅም ጊዜ ሆነኛል። አይ ቲንክ አንድ 3 ወር 4 ወር እኔ ሰላም ከተረጋገጠ። ነገሮች ወደ ቦታቸው የማይመለሱ ከሆነ እነዚህ ቦታ ቢይዙ ጥሩ ነው። አይታወቅም የእግዚአብሔር ነገር ነገ ጧት እንደሚፈጠር አይታወቅም። ግን ገና ለገና ይፈጠራል ተብሎ ቦታ መያዝ የለባቸው ይነሱ ካልሆነ ነቃቅለዋለሁ ራሴ። ምን መንቀያ መልስተሽ ማለት ነው ነገርሽ ፍንቀል ማገር በምን ነው ግን ይጣበቀው ነው በመጣበቅ ራሱ አላቀም ራሱን ያስተካከለው እኮ ለራሱ ሪጎራ እንዲመቸው ነው። በእውነት ራስን እናድዳለውና ስለዚህ እኔ ራሴ ነኝ በምንም ያጣብቁ በቢላ ፈነቃቅለዋለሁ። ምንም ጥያቄ የለም። ስለዚህ አሁን ሩታዬ የመጣሁት ለምን መሰለሽ የኔ ቆንጆ ዋስችን እስቲ ሩታዬ እሺ ማጣብቶኛል ለምታዩት እንግዲህ ትንሽ ለነገር ያለ ይመስላልና ይሄ አልሸነፍም ባይነት ነው ጥሩ ነው ምናምን አሪፍ ነው። ማንም ማለት እንዲጀግና እንድትሆን ነው የምፈልገው።
አሁን ግን እንዴት ላውጣው ከበደኝ። ገባችሁ አይደል? እሷ እየሄደችበት ያለችው ነገር እና ያስብ የመጣሁት ነገር አለ አይደለም። ግን እየደፍሬ ልበላት በቃ። ምክንያቱም እነዚህ ነገሮች እኔ ከትናንትና በኋላ ወርደው አገኛቸዋለሁ ብዬ ነበር ያሰብኩት። አልወረደም። ውሃ ለማምጣት ነው የቆየሽ እና ትንሽ ተጨናንቄያለሁ። አረጋግጥ ገና ከዳኑን እስከምከድም በጣም አጥቷል። ኧረ በስመ አብ በስመ አብ እንደ እንትን ጥምት ብሎ ነበር። ሞቆኝ ነበር። ሻወር ምናምን ሲውልና ቡና ምናምን አፍልተን ጫወታለን እና ብታይ ሁሉ ነገር መልካም ነው። እስካሁን መልካም ነው። ፈጣሪ ተመሰገነ ይሁን። አዎ ፊትሽ ሁሉ ክብርት ነው ያለው እግዚአብሔር አይደለ? አዎ ባበለሻል። አንቺ ወለድኩ ብለሽ ማን ያምንሻል? አሁን እቺ መሰለሽ ቆንጆ ውብ እስቲ ምልስ ወደ ቦቷ ምን እናት ሩታዬ ምንድነው ልልሽ የፈለኩት መሰለሽ? አሁን ያው ትናንትና አንዳንድ ቪዲዮዎች አይቻለሁ ምናምን ደስ ባይለኝም አልተከፋውም እውነት ለመናገር እኔ ጋር ለምን ትጨነቂያለሽ? ምን ችግር እኔ ጋር ትንሽ እንድትቆይ እፈልጋለሁ ማለት ይሄን ቤት ትተሽ እኔ ጋር ትንሽ ጊዜ እንድትቆይ እፈልጋለሁ። ይሄ ምን ሀሳብ አሁን ጋር ነው ምን ሀሳብ አጣሽ? ምን አይኖ ምን እንደምታስቢ ስለማቅ ነው። ኖ አይሆንም። ኖ አይሆንም፣ በፍጹም አይሆንም። እኔ ከዚህ ቤት አሁን ልወጣ አላረገውም። ለምን ሲጀመር አሁን እኔ ከዚህ ቤት መውጣት አልፈልግም። ለምን ብትይ የሚመጡትን እንዲህ ምንቅር እያደረኩኝ ያሰጣቸዋለሁ እንጂ በጭራሽ አልወጣም። ከዚህ ያለብሽ ምን መሰለሽ እንዴ ሩታ ሰላም ህይወት አይናፍቅሽም እንዴ? ታዲያ በሰላም እንደ ያለው ታውን እኮ አሁን ቢሆን የሚመጣው ነገር ማንም እየመጣ እያዘዘሽ ምናምን ነው ኑሮ ማንም ያዘኝ ሜሪ እያለሽ እኮ ነው ይኸውልሽ ማለት በደንብ እያየሽ ከሆነ እኔ በደንብ አድርጌ ፋን እያረኩባቸው እኔ ደህና አድርጌ እየተጫወትኩኝ እየተዝናናው ምናምን ነው ያለሁት በዚህ ሰዓት እንጂ ማንም መጥቶ እኔ ላይ ቀልዶ ምናምን አይደለም። ፈታ እያልኩኝ ያለሁት። ስለዚህ በጭራሽ እኔ ከዚህ አልወጣም። እንደውም እኔ ከወጣሁኝ ማንም እዚህ ቤት መጥቶ ሊጨፍርበት ይችላል። ማንም ዘልዛላ መጥቶ ሊንዘላዘለ አይሆናትም። በደንብ አድርጌ ምን ቸገረሽ? ይኸውልሽ ቁልፉን አስቀይሪው እንትን እላለሁ። ስሚ ቁልፉን አስቀይሪው፣ ቁልፉን ዝጊ። አንድ ሁለት ወር ነው የጋሁኝ ነገሮች እስከሚረሳሱ። አይ ሜሪዬ እዚህ ቢሆን ይሻለኛል። ማለት ሩታ የማይመስል ነገር አሁን ብቻሽን ነሽ። የማይመስል ነገር አታርጊ። ኧረ እኔ ብቻዬን አይደለሁም ሜሪ። አንዴ እኮ ለስራ አይመቸኝም እንጂ አይኖርም አለው። ግን እዚህ ከጎንሽ አብሬሽ መሆን የፈለኩት ሲንኳኳ እንዲከፍቼ አቤት ሩታን ነው አቤት ማለት ስለምፈልግ ነው። ሌላ ነገር አይደለም። ሰውነቴ ሁሉ እንዴት እንደሚቃጠል እና በጣም ተናድጃለሁ። ለምን በቃ እኔ በራሴ ተናድጃለሁ። ማለት ነው ግድ የለውም ችግር የለውም። ግን እኔ አሁን የምፈልገው እንደሆነ ታውቂያለሽ፣ ያንቺን ሰላም በጣም ይገልጥብኛል እኮ ሜሪ። ወይ ቤት መቀየር አለብሽ ወይ እኔ ጋር መሆን አለብሽ። እዚህ ቤት ጥቂሽ አልሄድም። ይሄ ፕላኔ ነው። እንደዛ ደግሞ አሁን ላይ ማድረግ አልፈልግም። ለምንድን ነው የማትፈልጊው? ለምን? ምክንያት እኮ ሊኖርሽ ይገባል እኮ። አንደኛ እኔ እኮ ምክንያት ግልጽ ነው። አንደኛ ነገር ከዚህ ቤት እኔ ከዚህ በኋላ የሚመጣውን እንደዚህ ብርት እያደረኩኝ እና ቀጥ ብለህ ውጣ እኔ ቀጥ ብለሽ ውጪ ብዬ እንደዚህ ለምን የሚመጣውን ሰው እንጠብቃለን? በወቅት እያልኩኝ ያስወጣለሁ እንጂ ከነ በጨራሽ አልወጣም። አንደኛ ነገር። ሁለተኛ ነገር ደግሞ እዚህ ማንም ዘልዛላ መጥቶ እዚህ ቤት ውስጥ አይፈነጭበትም። በቃ እስከዛሬ ድረስ የተፈጠረው ያለፈው ይበቃል። ሰው ወጣች ተብዬ ከዛ ደግሞ አሁን ነገር አስተሳሰብሽ ቆንጆ ነው፣ አሪፍ ነው። ሩታ ታናጅ ነው ታናጅ ነው። ለምን ትናደጃለሽ ሜሪ? ከምሬን እኮ ነው። ሲቀጥል ደግሞ እውነት ለመናገር እኔ ብቻዬን አይደለም። ምሳቂ ከሆነ ጓደኞች አሉኝ ምናምን፣ እነሱ ይመጣሉ እንጂ ያደርጋለሁ። ዳኒሻ አለ፣ ዳኒ አለ፣ ፈረንጆ አለ።
በቃ ብዙ ምርጥ ጓደኞች ወንድሞች አሉኝ። አንቺ አለሽ፣ ፋሚሊዎች አሉኝ። በቃ እዚህ እየመጣ አሪፍ ታይም እና እኮ እየመጣ ማንም ሰው እንዲረብሽሽ እኔ ደግሞ አልፈልግም እኮ ምልሽ። እኔ አንዳንድ ሰማቸው ነገር አለ ደስ የማይሉ ነገሮች ሰዎች ነው እኮ ምናገርሽ። እነዛ እኔ ሰማቸው አንዳንድ ደስ የማይሉ ነገሮች አሉ። ምን አለ እንግዲህ ችግር የለውም ሜሪ። ማለት አንደኛ ነገር በዚህ ጉዳይ ላይ አንደኛ ማመን እፈልጋለሁ። አመኝበት ሊሆን ይገባል። ዝም ብዬ አልወጣም። አንደኛ ሁለተኛ ነገር ደግሞ በፊት ካሳለፍኩት የበለጠ እኔን በጭራሽ ሊከብደኝ የሚችል ምንም ነገር አይፈጠርም፣ አይመጣም። የሚመጣው በሙሉ እያንዳንዷን እየተጋፈጥኩኝ በስኬት ነው ማልፋቸው ከዚህ በኋላ እርግጠኛ ነኝ። ለምን ብትይ ካሳለፍኩት ይበልጥ እኔ ሊጎዳ ወይም ሊሰብር እኔ የሆነ እንዴት ነው በቃ ተጎዳሽ ምናምን ሊያስብለኝ የሚችል ለምን ችግር አይመጣም። ስሜት እንድትሆኝ አልፈልግም። ሲጀመር እኮ አይመጣም። ፋሚሊዎች አሉ፣ በጣም የሚወዱ ኦዲየንሶች አሉ። ሻንስ ፋሚሊዎች ታውቂያለሽ። ለምን ብትይ በቃ እንዴ በጣም ከባዱ ጊዜ ሜሪ ታውቂዋለሽ። አይ ነው በርግዝና ጊዜ፣ ከዛ ደግሞ ልጄ በጣም የሚደብር፣ ከዛ የተለየ በታሪክ ምንም ላሳልፈልሽ አልፌዋለሁ። ያንንም በደንብ በስኬት ጠንክሬ በቃ ፐርፌክቶኛ አልፌዋለሁ ደስ በሚል ሁኔታ። ለዛውም ብቻዬን ተጋፍጨው እካሌና አለ እካሌ አትልጣልኝ ሳለ ገብቶሻል አይደል? ከቤተሰብ ከጓደኛ ማንንም ሳላሳትፍ በቃ ከጎኔ አንዳንድ የነበሩ ሰዎች ነበሩ፣ ግን ደግሞ እንደዚህ ግርታ ወይም ደግሞ እንዲ መከበባ ፈልጌ ምናምን አላሳለፍኩትም። ብቻዬን ጠንክሬ ተወጥቻለሁ ወይም በብቃት ለከነሽ ኮና። ስለዚህ እኔ በዛ በጣም ነው በጣም ነው ደስተኛ የሆንኩት እውነት ለመናገር አለፊው ዛሬ ላይ ቆሜ ስለምገኝ። ምክንያቱም ምን አይነት ከባድና የሚያስጠላ ጊዜ እንደነበረ የወለደች ሴት እናት የሆነች ሴት በቃ ታውቋለች፣ በደንብ ታውቋለች። ይሄ ማንም የሚረዳው ነገር ነው። ስለዚህ ከዚህ የባሰ ነገር ምንም ሊፈጠርም ሊመጣም ስለማይችል እንዳታስቢ፣ እንዳትጨነቂ። የሚመጣውን በብቃት እየተጋፈጥኩኝ አልፈዋለሁ። የኔ እናት ባንቺ ወጥቼ ይሄ እንደዛ መብካት እወዳለሁ፣ ግን አንዳንድ ደስ የማይሉ ነገሮች እየሰማሁ ነው። ደስተኛ የማያረጉ ነገሮች ማንም ሰው ከዚህ በላይ እጅሽን ሊያነሳ ዘለላ እንባ አንቺ ላይ ማየት አልፈልግም። ዘለላ እንባ ማንም እንዲያስከፋሽ አልፈልግም። ይሄታዊ ምክር ነው ምናልሽ እውነት ለመናገር እግዚአብሔር ሩታዬ ሁሉም የእጁን ያገኛል። ሁሉም በዚህ ያህል ማንም ሰው እንዲህ እንትን እንዲልሽ አልፈልግም። እውነት ይደብረኛል ሳስበው ራሱ። ብቻ እንጃ ሜሪ ከሆነ ጊዜ በኋላ ነው ሰው ከኔ ጋር መሆን የጀመረው ከሆነ ጊዜ በኋላ እንጂ ረጅሙን ታይም እኮ ብቻዬን ነው ያሳለፍኩት። ስለዚህ በጣም ይስጠላ እኛ ብቻ ነው ተጎንሽ ነበር ነው። አዎ ከባድ በቃ የሚደባብር ጊዜቶች ነው። እኔ ደግሞ ያ ጊዜ ደግሞ ደፍረሽ የምታወሪበት አይደለማ። ልጅ አለ ማፍርግዝና ታይም አለ። እንዴት ነው አርግዘሽ ከሌንታዩ ከሌ እንደዚህ አርጓል ምናምን የሚባል ነገር ልንል አንችልም። ኖ ማንም ሊለኝ ብቻ ሳይሆን እኔ ባይኔ እያየሁት ያለው ነገር እኮ ነው። ሁሉ ነገር ባይኔ እያየሁት ነው። እንዴ አሁን እንዴ ማን በጣም ጠንካራ ነኝ አሁን ከበፊቱ። ለምን አትይም? ያኔ ሆርሞን ተደምሮ የማያቸው ነገሮች ከዛ ደግሞ የሆነ ትሪትመንት ፈልጋለሁ ያንን ነገር ከነ አልነበረም። ከዛ ያንን ነገር አልፌው በእንደዚህ አይነት ስሜት ውስጥ ያንን ተወጥቼ ከዛ አሁን ሰላም ነኝ፣ ወደ ራሴ ተመልሻለሁኝ። በጣም ሁሉም ነገር ሰላም ነው። ገብቶሻል አይደል? የራሴን ነገር በቃ በብቃት መወጣት ችያለሁኝ። ስለዚህ ምን ሊጎዳኝና ምን ሊያሳስበኝ ይችላል? ካለፉት ነገር የባሰ ነገር እኔ ህይወት ላይ ይፈጠራል ብዬ በጭራሽ አላስብም። እሱ ልክ ነሽ እኮ ግን ብዙ ነገር አይቼ ብዙ ነገር ያለፍኩ ሰው ነኝ እኔ። ሰው ዝኑት ማተር እኔ ጋር አሁን የሚፈጠሩት ነገሮች ምንም ማተር አያደርጉም። እና አንቺም አትጨናነቂ ሜሪ። እና በጣም ከዚህ ብሶ የሚገኝ ነገር የሚፈጠር ነገር አለ ካልሽ ንገሪኝና አመኝበት ሆኖ ነገር እና የሚፈጠረው ነገር በደንብ ለምንዴት ነው ለመጋፈጥ ዝግጁ ልሁን። ማርኔ በዛ መንገድ አይደለም እንደማወራ አላውቅም፣ ግን አንዳንድ ሰማቸው ነገሮች ሊኖሩ ይችላሉ ላይኖሩ ይችላሉ ነው። ግን በቃ ኦኬ ታይውርሽ በራሴ መንገድ ፊክስ አደርገዋለሁ። ግን አንቺ እንዲከፋሽ አልፈልግም ምናምን
እንጂ ምን ቢሆን አሁን እኔ ለጭንቅላቴ ትልቅ ስራ ሰጠሽ። ኧረ በስመ አብ በዚህ መሀል ደግሞ ማለት በሰዓት እኔንና ልጄን የሚጎዳ ነገር አይሁን። ከዛ የሆነ ሰፈር የሆነ ነገር ይፈጠር አይመለከተኝም። ምንም ይሁን ምንም አይመለከተኝ። ብቻ እኔን ደርሶ እንደዚህ ቻይንካኝ ያ ጉዳይ በዛ ላይ ደግሞ ነግሬሻለሁ ብዬ በቃ ተሳስተሽ ከዚህ በኋላ አታውጪ። ከልጁ የሚነካኝ ከሆነ ግን ልጁን አታውጪ። ይብስባችሁ። ስሚኝማ ልጁን አታውጪ። ችግር የለም ልጁ አይታይ ሞያ በልብ ነው። በካሜራ ይዘሽው በወጣሽ ቁጥር እኮ ልጁ ነው ያለው። ሀሳብ የገባሽ አይደል? አንዳንዴ ልጅ እኮ አስታራቂ ነው ባይዘው። ወዴት አይደለም ልጅ የፈለኩት ሜሪ ማለት ቆይ ተረጋጋ። አይ ሜሪ አሁን ገና አይደለም ይሁን ቆይ እሱ ሌላ ጊዜ ያለን እሱ እኔ መጀመሪያ ማንም ሰው ክብርሽን እንዲነካ አልፈልግም። ልጅ አስታራቂ ነው ሜሪ አራፊ። እሺ ቆይ አሁን ተረጋጊ። እሺ አረፍኩ። እዛው እሺ እዛው ከሚታረቁት ይታረቁ ከምናምናቸው። እሺ አይነ ስሜት ውስጥ አትግቢሽ። ስሜት አትሁኝ። እኔ እኮ ጀስት ለመማማር ነው እያወራ ያለሁት። እንደ እህት ነው። እኛና እኮ ያው ቪዲዮ ስለሆነ እንጂ ዲስከስ እያደረግን ነው አይደል እንዴ? ይሆናል አይሆንም፣ አይ ይሄኛው ይቅር ይሄኛው ይሁን ምናምን እንደምንለው ነው የምንለው። ስለዚህ በሌላ ነገር ፊል አታርጊ። ሚኒቺስ ተጨንቃ ግን ኧረ በቃ ምንም ነው። ኧረ በጣም ነው ምንም ሰላም የሆንሽ ነገር ደግሞ ካልተናገርሽኝ በቃ ምን አለ? ኧረ ምንም ችግር የለውም። በቃ ምንም እኔ አንቺ ሰላም ብትሆኚ ማንም እንዲያስከፋሽ አንቺ እንዴት ምከሳሽ? በስመ አብ በጣም ነው የማረብሽ። እውነት እግዚአብሔር ሚስጥር ነው። እኔ በአደባባይ እኮ አልታይም እንጂ የሆነ ነገር ጀምሬ ነው። አንቺ አረ ምንም አልጀመርኩም። ምን ስፖርት ጀምሬ ነው፣ ጂም ጀምሬ ነው። አይ ነው እኮ ጂም ጀምረሻል ቃል ግን እግዚአብሔር በጣም በጣም ረጅም ጊዜ ሆነኝ። አሪፍ እየሆንኩ ነው እንዴ። ልብሶች የጠበቡኝ ሌላ ልብስ አልገዛም። የገዛሁትም እየጠበበኝ በየጊዜው አልፈልግም እና ሰውነቴን መቀነስ አለብኝ። ከበደ ለራሴ ሲጀምር ስለማታውቂው እኮ ነው። አልኖርኩበትማ እንደዛ በጣም እንደዚህ ግዙፍ ምናምን ሆኜ አሁን እንደው ቀለል እያለኝ ነው። እንዴ መነሳት ያቅተኝ ነበር የሆነ ሰሞን እግዚአብሔር ነው። አሁን ይሄ ጥያቄ ላይ እንዴት ነው ካንቺ ጋር ተላምዳችሁ ይኖራል? ውፍረቱ የኔ ስታቅኝ አይደል እንድችን ነበር ማክለው። ከለች በኋላ ነው ፍርሱ አንቺ ራሱ በቃ ልጅ እኮ ነው ሰውነት የሚበላሸው። ስለዚህ ለዛ አይደል እንዴ ባይዘው ስትወፍሪ በጣም ትልቅ ሰው ነው የምትመስለው። ትልቁ ነገር በጣም የሚያስቀው እኮ የሚያስቀኝ ነገር በጣም አብሮሽ የ3-4 አመት ታላቅሽ የሆነ ሰው አብሮ ራሱ ታላቅ ያረግሽና ነው የሚያወራሽ እና ሩታዬ በሀሳብ አትስማሚ ማለት ነው። በጊዜ ልስጥሽ እናስቢበትና ምናልባት የሚሆን ከሆነ አስበሽ ብታረጊ ማለት ነው። ይማርሽ ያኑርሽ ከልጅሽ ጋር ከዚህ ውብ ልጅ ጋር ከዚህ ቆንጆ የኔ ንጉስ እኮ ነው እግዚአብሔር። ስለዚህ ሁሉ ነገር አድራጊ እግዚአብሔር ነው። እሺ አንደኛ አስብበታለሁ። ከሱ ጋር በተጨማሪ ደግሞ ማለት ነው እሱን ደርቤ እንዳስብ ጥሩ የቤት ስራ ሰጥተሽኛል። እሱንም በደንብ አድርጌ አስብበታለሁ። አስቤ የታሰበው ነገር እደርስበታለሁ። እኔ እንደ ሀሳብ ነው እና እንደገና ደግሞ ይሄ ቤት ቀለም ይቀባ፣ መጋረጃ ይቀየር። በእግዚአብሔር እነዚህ ፎቶዎች መጋረጃው በቅርቡ ነው የተቀየረው። 1-2 ወር 3 ወር እንዴ ከመጣ በኋላ የተቀየረው። ኦኬ አይዞርብኛል። ዛሬ ልክ አይደለም ከራሴ ጋር ያስቀየርኩት ለኔ አይ ነው ከለር ላስቀባች አስቀባዋለሁ ፋረጋለሁኝ። ከለር እንቀይረው እንዴ ወይ ውሳኔሽ ጋር ማትወስኝ ሆነ ወይ ቤቱን መቀየር ነው ራሱ ቤት ውስጥ እነዚህ ነገሮች ነው የሚነሱ። በዚህ ያህል ይሄ ሁሉ ፎቶ ራሱ ማለት እንዴ ዞሪያ ነው ያ እኔ ገበላሽ መኝታ ቤት ራሱ እኮ አስቀምጦበታል ፎቶ። በበላሽ ማንም የፈለገውን ፎቶ ይሄ ወስዶ ቤት ይስቀለው። አዲስ ቤት አለው አይደል? ኧረ እሱን ምንድነው ሆቴል
እስካሁን ሆቴል ነው እንግዲህ በጣም ሌክዠሪ ላይፍ ነው እየኖረ ያለው። ላይፉ ያበደ ነው አይደል? ያርግለት። ኦኬ ኤኒዌይስ ምንድነው ዛሬ የምትወጂው ነገር? ምሳ ልስራልሽ? ቆንጆ ምሳ ልስራልሽ። አንቺ ቡና ምሳ በላ አንቺ ከምትሳይ አንቺ ዝም በይ ስትጀምር ወረኛ እስከ 9 የምትቆይ ልጅ ምንድነው ምሳ በላው ምናምን? አይ አሁን እኔ የመክሳት ፕሮግራም ላይ ስላለሁ እኮ የጾም ምግብ እኮ ነው የምሰራው። ምንም ነገር ታያለሽ፣ ምንም የጾም ነገር ነው የምሰራው። አትወጃቸው ነው ምግቦች? ደስ ያለሽ ነው የተመቸሽ ነው። ሲጀመር አንቺ ምግብ የሚጠላም የሚመረጥም የለውም። የፈለግሽውን ሰሪና ይሄ የዶሮ አይን የኔ ባለሙያ ነው። ኦረንቲ ያስብበት ማለት ቆንጆ የኔ ህጽ የሌላ ሁሉ ነገር አሁን እንዲህ አይነት ሳቅ ነው የምንፈልገው እኛ። እንዲህ ሳቅ የኔ ቆንጆ ሁሉም ነው ፈገግ ምልልሽ የኔ ቆንጆ። ፈገግታ ከተመለሰ እኮ ቆየ ሰነባበተ። በቃ እሱን ነው የምንፈልገው፣ ሁሉም ሰው የሚፈልገው እሱን ስለሆነ እኔ እያደረኩኝ ሌላው ለኔ ተይው እኔ ጨርሳለሁ። ሲጀመር አሁን አንቺ በፊት አይሆንም ብዬ ነው እንጂ ተናግሬያለሁ። ታውቂያለሽ ነገሩን በሙሉ አጠናቀሽ ነበር። አዎ አንቺ አሁን ተራፊ አንተ ደግሞ በቃ ይበቃል ማለት